በምንጃር ሸንኮራ ቀጠና ብልጽግና የጠራው ህዝባዊ ስብሰባ በተቃውሞ ሲበተን፣ በጎጃም ደግሞ ፋኖ ከባድ ተጋድሎ አድርገው ድል ቀንቶታል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ ከፍተኛ የኑሮ ውድነትና ፍትሐዊ ባልሆነ የግብር ጫና ምክንያት ስራ አቁመው በቤታቸው የተቀመጡ ነጋዴዎችንና የአካባቢውን ነዋሪዎች ለማንበርከክ የአገዛዙ ካቢኔ አባላት የጠሩት አስገዳጅ ስብሰባ በህዝቡ ጽኑ ተቃውሞ ያለምንም ውጤት መበተኑ ተሰምቷል። የወረዳውና የከተማው አመራሮች፣ የ125ኛ ክፍለ ጦር አዛዦች እንዲሁም የሪፐብሊካን ኮማንዶ የሚሊሻ ኃይሎችን በማስከተል ህዝቡን ሰብስበው ለማስፈራራት ቢሞክሩ የሰፊው ህዝብ መራራ እውነትና ጽኑ የፊት ለፊት ተቃውሞን አስተናግደዋል ሲል የአፋብን አሳምነው 5ኛ እዝ ከሰም 2ኛ ኮር ህዝብ ግንኙነት አስታውቋል። የህዝቡ ዋና ስጋት የአገዛዙ ኃይሎች በደል ነው ያለው ህዝብ ግንኙነቱ አመራሮቹ ፋኖና የፋኖን የትብብር እንቅስቃሴዎች በማንሳት ህዝቡን ለማስፈራራትና ለማሸማቀቅ ቢሞክሩ፣ ነዋሪዎቹ ግን ለእኛ ዋነኛ ስጋታችን እንጠብቃችኋለን የምትሉንና እናንተው ያሰማራችኋቸው ሚሊሻዎች የሚያደርሱብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው። ፋኖ የኛው ለኛው የወጣ የአብራክ ክፋያችን ነው በማለት የገዢውን አካል እውነተኛ አቋምና ተግባር አጋልጠዋል ብለዋል። እንደ አማራ ህዝብን ያላገናዘበ የግብር ጫና ሌላኛው ዋና ስቃይም ነው ብለዋል። የሰው ልጅ ሰርቶ ማደር በከበደበትና በወገን ላይ ኑሮ ውድነት ባየለበት ወቅት ከተማ ማስዋብ በሚል የሚካሄደው የግብር ብዝበዛ የሰዎችን አቅም ያላገናዘበ መሆኑ ተገልጿል። ነዋሪዎች ንብረታችንን ብንሸጥ እንኳን ልንከፍለው የማንችለው ግብር ተጥሎብናል። ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለንም ሲሉ ምሬታቸውን ገልጸዋል። ነዋሪዎቹ አክለውም ሰርተን መኖር ካልቻለን እናንተም ልትኖሩ አትችሉም በማለት የአገዛዙን ጫና ከማንኛውም ስጋት በላይ መሆኑን ገልጸው በምሬት አስጠንቅቀዋል። ስብሰባው በህዝቡ ከፍተኛ ምሬትና በጠንካራ ተቃውሞ በከፍተኛ ውጥረት ከተበተነ በኋላ በተፈጠረው አለመግባባት ምክንያት 5 የሚሊሻ አባላት በመከላከያ ሰራዊት መረሸናቸውን የውስጥ ምንጮች አረጋግጠዋል ሲል የከሰም 2ኛ ኮር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ከ3 ክፍለ ጦሮች በላይ የተሳተፉበትን ወረራ በመመከት አንጸባራቂ ድል ተጎናጽፎ ጀብድ ለሰራው አፋብን የ64ኛ ክፍለ ጦር ሰራዊት የጀግንነት እውቅና ተሰጥቷል። የጀኔራል ሶፊያ በክሪን ትዕዛዝ የተቀበለው ኮሎኔል ጸጋይ በእነማይ ወረዳ ዲማ ጊዮርጊስ፣ ደብረ ጽሞና፣ ለምጨንና አካባቢ ለመግባት በተንቀሳቀሰው የኮሎኔል ጸጋይ ሰራዊት በ64ኛ ክፍለ ጦር በተወሰደበት አጸፋዊ እርምጃ ከፍተኛ ጉዳት ያስተናገደ ሲሆን ከጎጃም የተለያዩ ቦታዎች ደብረ ወርቅና ቢቸና ያሰማራቸው የሚሊሻና የፖሊስ አባላት ጨምሮ በርካታ የጠላት ሰራዊት መደምሰሱ ተገልጿል። የ64ኛ ክፍለ ጦር ወታደራዊ አመራሮች ከሰራዊቱ ጋር የነበራቸውን የግዳጅ አፈጻጸም መገምገሙ ሲሆን በዲማ ግንባር በነበረው ሁላ አስጨራሽ ፍልሚያ የጠላትን እግረኛ ሰራዊት ወደ ምሽግ በመሳብ በማጥቃት ስልት ውጤታማ መሆኑን ገልጸዋል። የደጃዝማች በላይ ዘለቀን መንፈስ በመላበስ ታሪክ በሚዘክረው ምድር የተፋለመው አይበገሬው 64ኛ ክፍለ ጦር በዲማ ከተማ ከጠዋቱ 1 ሰዓት ተኩል እስከ 12 ሰዓት ባደረገው ተጋድሎ የጠላት ኮሎኔሎች ሳይቀር በዲማ ከተማ የነበረው ፋኖ ጠንካራ መሆኑንና ተጨማሪ ኃይል በተደጋጋሚ በመጠየቅ ድጋፍ ሰጪ ሜካናይዝድ ኃይል በማስገባት ያደረሰውን ጥቃት በተገቢው ሁኔታ መመከት መቻሉም ተጠቁሟል። ኮሎኔል ጸጋይ 8 ጊዜ ምሽግ ለመስበር ያደረገው ማጥቃት ሙከራ በጀግኖች የበላይ ዘለቀ ልጆች ከምሽጋቸው ንቅንቅ ሳይሉ በርካታ የጠላት ሰራዊት በመደምሰስና ክላሽንኮቭ መሳሪያ መማረካቸውን የጠላት ሰራዊት ስነልቦና እንዲሞት አድርገዋል ተብሏል። ይህም ድል ሊመጣ የቻለው የክፍለ ጦር ወታደራዊ አመራሮች በመናበብ ሰራዊቱን መምራታቸውና ሰራዊቱም የተሰጠውን ትዕዛዝ ያለምንም ቅድመ ሁኔታ በመፈጸም ጓዳዊ መተሳሰቡም የተገለጸበት መሆኑን በማውሳት ለጀግናው የ64ኛ ክፍለ ጦር ሰራዊት የጀግንነት እውቅና ተሰጥቷል። አፋብን የመውሊድ በዓልን አስመልክቶ ባወጣው መግለጫ ትግሉ በላቀ ድል እንዲጠናቀቅ ሁሉም የበኩሉን ይወጣ ሲል ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በዛሬው ዕለት እየተከበረ ያለውን የመውሊድ በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። ለመላው የእስልምና እምነት ተከታዮች ለህዝባቸው ክብር፣ ፍትህና ሰላም ሲሉ ለሚታገሉት ለአማራ ፋኖ ብሔራዊ ንቅናቄ መሪዎችና አባላት እንዲሁም ለተከበረው ሙስሊም ማህበረሰባችን በሙሉ እንኳን ለታላቁ ነቢዩ መሐመድ የልደት በዓል በሰላም አደረሳችሁ ብሏል። አፋብን በመልእክቱ የመውሊድ በዓል የሰላም፣ የርህራሄ፣ የፍቅርና የህብረት ታላቅ ተስፋ የሚታደስበት ወቅት ነው ያለው መግለጫው ነቢዩ መሐመድ ለዓለም ያስተማሩት የመቻቻል፣ የታማኝነት፣ የወንድማማችነትና ለበደለኞች አለመንበርከክ እሴቶች ለሁላችንም ትልቅ የሞራልና የጽናት ምንጭ ናቸው ሲል ገልጿል። ታላቁ ነቢይ ያስተማሩት የእውነትና የፍትህ መንገድ ለህዝባችን አንድነት፣ ለሰራዊታችን ጥንካሬና ብርታት፣ ለጋራ ዓላማችን መሳካት ትልቅ ብርሃን ነው በማለትም አክሏል። የኢትዮጵያን ህዝብ አንድነት፣ የአማራን ህዝብ ህልውና፣ ታሪካዊ ክብርና ፍትህን ለማስከበር እየተካሄደ ያለው መራራ ትግል በላቀ ድልና
በአስተማማኝ ሁኔታ እንዲጠናቀቅ ሁሉም የበኩሉ ሊወጣ ይገባል ሲልም አሳስበዋል። ለህዝባቸው ህልውናና ደህንነት ሲሉ በየግንባሩ ለሚታገሉት የሰራዊታችን አባላት በሙሉ የሚደረገው የፍትህና የእውነት ጉዞ በህዝባችን ደጋፊነትና ጥበቃ ታጅቦ የህዝባችንን የተነጠቀ መብት ደህንነትና ታሪካዊ ክብር የማስከበር ጉዞ ወደኋላ በማይመለስ ጽናት ወደፊት ይገሰግሳልን ብለዋል። አፋብን አክለውም በየመንገዱ የሚገጥሙ ፈተናዎችን ሁሉ በመሻገር ለተበደሉት ፍትህን፣ ለተፈናቀሉት ወገኖቻችን ደግሞ ዘላቂ መረጋጋትና እፎይታን የሚያመጣ ድል ይረጋገጣል ሲል አስፍሯል። እስካሁን የተከፈለውን ግዙፍ መስዋዕትነት ወደ ተጨባጭ ድል ለመቀየር ህዝባችን በጋራ ዓላማና አንድነት ይቆም ሲልም ጠይቋል። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ትግራይ ማቅናታቸውን አስመልክቶ ስለ ድርድር ያለውን አቋም ግልጽ አደረገ። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ነሐሴ 18 2018 ዓ.ም ወደ መቀለ አቅንተው እንደነበር የትግራይ ክልል አስተዳደር አስታውቋል። ይሁን እንጂ ይህ ጉብኝት አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያዘ ሳይሆን በድንገት የተደረገ ጉብኝት ነበር ተብሏል። የትግራይ ክልል መንግስት ፕሬዝዳንት ግን አስቀድመው የያዙትን መርሃ ግብር አቋርጠው ከእሳቸው ጋር ተገናኝተው ተወያይተዋል። በዚህ ውይይት የትግራይ አመራር ባለፈው ሰኔ 2018 ዓ.ም በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑና ሁኔታውም ወደ የከፋ ውጥረት እንዳመራ ለኦባሳንጆ አብራርተዋል። ከዚህ በመነሳት ከአብይ አህመድ ጋር ውይይት ሊጀመር ከሆነ የሚከተሉት ጉዳዮች መመለስ መሰረታዊና ቁልፍ እንደሆኑ አጽንኦት ሰጥተዋል። የኢኮኖሚ ማዕቀብና እገዳ መነሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ፣ ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህወሓትን ፖለቲካዊና ህጋዊ ማንነት በመለስ የሚሉት ናቸው። ከዚህ በመነሳት በትግራይ መንግስት በኩል እየተከሰተ ያለውን ውጥረትና መባባስ እንዲሁም ጊዜ የማይሰጥ ሁኔታን ሊፈታ የሚችል ትርጉም ያለው ክትትልና ውይይት እየተደረገ አይደለም የሚል እምነት ቢኖርም የቀድሞ ፕሬዚዳንት ኦሉሴጉን ኦባሳንጆ ግን ከአብይ አህመድ ጋር ተወያይቼ በሚቀጥሉት 1-2 ሳምንታት እመለሳለሁ ብለዋል። ይሁን እንጂ ከትናንቱ ውይይት ለመረዳት እንደተቻለው አገዛዙ በተጠቀሱት መሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች እንደሌሉት ታይቷል ይላል መግለጫው። ስለሆነም የትግራይ መንግስት ባለፉት 4 ዓመታት የነበረውን ያልተሳካና ተጨባጭ ያልሆነ ሂደት ተደጋጋሚ ውይይቶችን፣ የማይፈጸሙ ቃል ኪዳኖችንና በመሬት ላይ ሁኔታው ከመጥፎ ወደ የባሰ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፍላጎትም ሆነ የፖለቲካ ፍላጎት እንደሌለው ግልጽ ነው ብለዋል። የትግራይ መንግስት ለትግራይ ህዝብና ለዓለም ማህበረሰብ ትርጉም ያለው ታማኝ፣ ግልጽና ተጨባጭ የጊዜ ገደብ የተቀመጠለት እንዲሁም በዋና ዋና የግፊት ፈጣሪዎችና ዓለም አቀፍ አጋሮች የሚደገፍ የሰላም ውይይት ለማድረግ ዝግጁ መሆኑን በተደጋጋሚ አረጋግጧል። ስለዚህ ቅንነት ያለውና መፍትሄ የሚያመጣ የውይይት ሂደት ለማካሄድ ፍላጎት ካለ የአብይ አገዛዝ ተከታታይ ትንኮሳዎችን እንዲያቆምና እንዲከለክል እንዲሁም ሆን ተብሎ በትግራይ ህዝብ ላይ የተጣለው የኢኮኖሚም ሆነ ሌሎች እገዳዎችና ከበባዎች እንዲነሱ ማድረግ አለበት ሲል ህወሓት ገልጿል። በዚህም መሰረት ሰላምና መረጋጋት ተጨባጭ ባልሆኑ ቃል ኪዳኖችና ቅደም ተከተል ባልተወሰነላቸው ሂደቶች ሊረጋገጥ አይችልም ያለው ህወሓት ትክክለኛ፣ እውነተኛና ቀጣይነት ያላቸው ግንኙነቶችና ውይይቶች የሁሉንም ተዋናዮች ተሳትፎ ይጠይቃሉ ብሏል። በክልል የደገም ወረዳ ዋና አስተዳዳሪ መገደላቸው ተነገረ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ የኦሮሞ ነጻነት ጦር ትናንት እሁድ ነሐሴ 17 2018 ዓ.ም በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸውን ቢቢሲ ዘግቧል። በጥቃቱ በወረዳው የምትገኘው አኖቀሬ ቀበሌ ሊቀመንበር አስፋውሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸውም ተገልጿል። የዞኑ የጸጥታ መዋቅር ምንጮች ለቢቢሲ አፋን ኦሮሞ እንደተናገሩት ዋና አስተዳዳሪው የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃት የተፈጸመው በደገም ወረዳ አኖቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ምንጮቹ አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያነጋገራቸው ምንጮች በመንግስት ባለስልጣናቱ ላይ የተከፈተውን ጥቃት የፈጸሙት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው ብለዋል። ታጣቂ ቡድኑ እስካሁን ስለ ጥቃቱ ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራን መገደል በተመለከተ በክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። በክልሉ የሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም የመጀመሪያው አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫ ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽህፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል ጽህፈት ቤት ኃላፊ አቶ ጌታውን እጄታና የዞኑ ፋይናንስ ጽህፈት ቤት ኃላፊ አቶ ሙሉነ ግዛው ተገድለዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች መገደላቸውን ነዋሪዎች ለቢቢሲ ተናግረው ነበር።